የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርሟል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀመው የ28 ዓመቷ ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን በአልመምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያዋ ለቆ ትክክለኛ የፊት ገጽታዋ መታየቱ ተነግሯል። በዚህም ድንጋጤ የተሰማው የትዳር አጋሯ በሌላ ማንነት ቀርባኛለች አታላኛለች በሚል በአፋጣኝ የፍቺ ደብዳቤ ማስገባቱን ገልፍ የዜና አገልግሎት ዘግቦታል። በሞባይል ስልኬ ላይ የባለቤቴን ስም ህይወቴ ብዬ ነበር ሴቭ ያደረኩት፣ ለሷ ግን አልነገርኳትም ይላል ጸሐፊው ሲጀምር። አንድ ቀን ድንገት ስልኬን ስትጎረጉር ህይወቴ ከምትባል ሴት ጋር እጅግ በተደጋጋሚ መደዋወሌን ተመለከተች። በንዴት አይኖቿ አቀልተውና ደም ስሯ ተወጣጥሮ ህይወቴ ማናት አለችኝ። የደነገጥኩ አስመስዬ ዝም ብዬ አየኋት። በዚህን ጊዜ ንዴቷ ጨምሮ ጮክ ብላ መናገር ጀመረች። አትናገርም እንዴ? ለምን አትመልስልኝም? አንተ መስሎኝ የማናገረው ማናት ህይወቴ እያለች የሸሚዜን ኮሌት ተይዛ ተወዘውዘኝ ጀመር። ሳይታወቃት እንቅ አደረገችኝ። ህይወቴ ማናት? በልፍጠን ተናገር። ለምን እሷን ራሷን ማን እንደሆነች አትጠይቂያትም አልኳት እጆቼን ለማስለቀቅ እየሞከርኩ። እሺ እንደሱ ሳይሻል አይቀርም እኔው ራሴ ጠይቃታለሁ በማለት ወደ ህይወቴ ደወለች። የራሷ ስልክ ሲጠራ ሰምታ ደዋዩን ስትጣራ ባለቤቷ እኔ መሆኔን አወቀች። ግራ በተጋባ ሰው ስሜት ታዲያ ለምን እኔ ስሜ ህይወቴ አይደለም አለች። አየሽ ውዴ፣ ባህሪሽ፣ እዝነትሽ፣ ለኔ ማሰብሽ፣ ለኔ መጨነቅሽ፣ ፍቅርሽ ቢሳቤስቲን ሳይኖረኝ እኔን ለማግባት መፍቀድሽ፣ በቃ በሁሉም መልኩ ሁለንተናዬ ስለሆንሽ ኑሮዬ መሆንሽን ለመግለጽ ህይወቴ ብዬ ሰየምኩሽ አላት። ወዳጆቼ፣ ይህ ሰው ባለቤቱን በተገቢው ልክ ገልጿታል ትላላችሁ? እናንተስ ምን ትላላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ተረፍረፍ ይበልልኝ። ዱገነት ነኝ። ከወደዳችሁት ላይክ አድርጉት። ላቭ ዩ ጋይዝ ባይ። ደወለልኝ በጠዋቱ ስልክ መቀነስ አለብን አለኝ። አረ አልኩት ስልክ ለምን አልኩት። አንቺም እየተጎዳሽ ነው እና በጣም እያወራን ስለሆነ መቀነስ አለብን። ተናድቻለሁ ማለት ነው በሰዓቱ። እሺ ጠቅም እኔ የመሰለኝ መልሶ የሚደውል ነው ታውቃ። አንቺ ደው በቀላሉ ወይ ምትረሹ ይመስልሻል? አይ እንደማረሰው አውቃለሁ። በስማ ጠቅም ጆሮ ላይ ማለት ነው። ከዛ መልሼ ብደውል አያነሳም። ደወልኩ። ያላቅምሽ ተንጠራርተሽ ደወልኩ። ስራውን ገባው። ማን ስራውን ይስራዛ? በስማ ደወልኩ ወር ምናምን ያክል ነው የሞከርኩት። ከዛ አጥፍቻለሁ ይቅርታ አይነት ነገር አልኩኝ። ከወር በኋላ አልኩ በቃ እጽፋለሁ። በየቀኑ ነው ቴክስት መጽፈው። በቃ አንድ ወር ድረስ ግን አያነሳም። በቃ እኔ አንድ ወር እንደዚህ ተከታታይ ባይሆንም ቸፍ እያደረገች ነበር። ማይ አላየኋትም ግን ሳሳና ይኸው በዘልም ማለችኝ ያየኋት ነው። ከዚህ ነው የወጣችው። ወይኔ አንተ ሳሳማለ ከዚህ ነው የወጣችው። ሳሳይቱን ተናስበው ያስቀረነ እንግዲህ ውድና የተከበራችሁ የዚህ ቤት ይዘብሽ ሳራሱ አዲስ ነበር ሚዳቆስ ማለት ነው። ሳሳላ ተድራ እየታከለቻችሁ ያስለክያ የምን ማሻአላ እና አመለጠችን በዛ
አሁን እንደምትከታተል በቃ ስለምን እንደምትከታተል እናገኛት ነበር ቀይ አበባ አገኘች ይንቧጩ አበባ እንጂ እስኪ ዙሪያ ወደኔ yes ይንቧጩ አበባ ታይበሱ አይደለም መንገድ ካለለው በዚህ ነው የሚሆነው ተከታይ የሚታይ ተከታይ የሚታይ ወደ አሬራ ብቅል እንል ነው ይሄ እንግዲህ የኮምቦልቻና የደሴ መካከል ሴንተር ላይ የሆነ ቦታ ነው ማለት ነው የኮምቦልቻ በዚህ እየታየን ነው እንዲህ ስንመጣ ደግሞ በዚህ እየዞርን ተመልከቱ እንዲህ እየዞርን ስንመጣ ደግሞ ደሴ ከተማ ይሄው ደሴ ከተማ ገባን ማለት ነው አያችሁት የፊት ለፊታችን የሚታየው እንግዲህ የደሴ ከተማ ቆሻሻ ማስወገጃ ነው አመቱ ሙሉ እንደ ኤርታሌ ያው ሲጨስ ነው የሚውለው ማለት ነው ይሄ ማዶ ቄራ ነው እንደምታዩት ተመልከቱ ይሄ ማዶ ቄራ ነው ሆጤ ስቴዲየም አሁን ኳስ እየተጫወቱባን ነው ኳስ እየተጫወቱ ነው አረባከ እስኪ ወላሂ በል አረበለው ኳስ እየተጫወቱ ነው ግን ልጆች ናቸው አይ ኳስ ተጫዋች አይደለም ልጆች ናቸው ኳስ እየተጫወቱ ነው አሁን ኳስ ሜዳ ላይ ይታያል እዚህ አይገባም ግን በደንብ አይታይም ይሄ ታች በበታቻችን የሚታዩት እንግዲህ አሬራ ኮንዶሚኒየም ነው ይሄ የምታዩት አሬራ ሰፈር ነው እዚህኛ ጥግ ነው የሚገኘው እንግዲህ በታቻችን ጥግ ነው ያለው እንደምታዩት ይሄው አሬራ ማለት እንግዲህ ይሄ ታች ነው የአማኑኤል ቤተክርስቲያን ይሄ ታች ነው ማለት ነው የትልቁ የምታዩት ቤተክርስቲያን አማኑኤል ቤተክርስቲያን ነው የአሬራው አማኑኤል ቤተክርስቲያን ነው ማለት ነው አከዱትም እያሻለው አያን ሞክ እሺ ውድና የተከበራችሁ የዩቲዩብ ቤተሰቦች ይኸው አሁን ደግሞ በጣም እየተጠጋን ነው ወደ ደሴ ከተማ ማለት ነው ብሔራዊ ባንክ የባንክ ደንበኞች የባንክ ሂሳባቸውን የሚያጣምሩበትን ቀነ ገደብ አስቀመጠ። የኢትዮጵያ ብሔራዊ ባንክ የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን አስታውቋል። ባንኩ የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን ያስታወቀው ታህሳስ 1 ባወጣው መግለጫ ነው። በዚህም ደንበኞች የባንክ ሂሳባቸውን ከፋይዳ መረጃ ጋር የሚያጣምሩበት እስከ መጪው መጋቢት 30 2018 ድረስ መሆኑን በመጥቀስ የጊዜ ገደቡን ይፋ አድርጓል። ነባር አካውንቶችን ከፋይዳ መታወቂያ ጋር ማስተሳሰር ተግባራዊ የሚደረግበት የጊዜ ሰሌዳና የባንክ አገልግሎት ፋይዳን መሰረት አድርጎ የሚሰጥበትን ቀን በተመለከተ ባንኩ በከተማ አስተዳደርና ክልሎች ላይ ለይቶ አስቀምጧል። በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንዲሁም በሐረሪ ክልል ከታህሳስ 1 2018 እስከ ታህሳስ 30
2018 ድረስ ባሉት ጊዜያት ሂደቱ የሚከናወን ይሆናል። በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም ለክልል ተጠሪ የሆኑ የከተማ አስተዳደሮች ሂደቱ በተመሳሳይ ቀን የሚከናወን ሲሆን በተጠቀሱት ቦታዎች የባንክ አገልግሎት ፋይዳን መሰረት አድርጎ መሰጠት የሚጀምርበት ቀን ደግሞ በተመሳሳይ ከጥር 1 2018 ጀምሮ ነው። በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች ከታህሳስ 1 2018 ጀምሮ እስከ ጥር 30 2018 የባንክ አካውንት ከፋይዳ የማጣመር የጊዜ ሰሌዳ ሲሆን የባንክ አገልግሎት ፋይዳን መሰረት አድርጎ የሚሰጥበት ቀን ደግሞ ከየካቲት 1 2018 ጀምሮ ይሆናል። በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይም ቀበሌዎች ከጥር 1 2018 ጀምሮ እስከ መጋቢት 30 2018 ድረስ የባንክ አካውንት ከፋይዳ መታወቂያ የማጣመር የጊዜ ሰሌዳ ሲሆን ከሚያዝያ 1 2018 ጀምሮ ደግሞ የባንክ አገልግሎት ፋይዳ መሰረት አድርጎ መሰጠት የሚጀምርበት ቀን መሆኑን የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ አብራርቷል። ተራራውን አልፈን እታች ርጉ ላይ ነን። እንግዲህ ከተማው ጋር እንደርስ ትንሽ ነው የቀረን ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ያው እንግዲህ ማን ነው ማዶ ላይ የምታዩት የሚጨሰው ያልከት መንበረ ፀሐይ አካባቢ ቆሻሻ መድፊያው ነው ማለት ነው። ያችን እንግዲህ ከላይ ሆነን ነበር ስናያት የነበረው። አሁን ወርደናል። በጣም እታች ወርደናል ማለት ነው። ይሄ በቅርብ የምታዩት ደግሞ ቄራ ሰፈር ነው ማለት ነው። ይሄ ቄራ ሰፈር ያው እስከ መጨረሻው ይታያል። የምታዩት ቄራ ሰፈር እስከ መጨረሻው ካይጠየፍ ወደ ታች ያለው በዛ በታች በኩል ማለት ነው መንበረ ፀሐይ የሚባለው ነው። በጀርባ በኩል በጭሱ ወደዛ ካይጠየፍ በስተጀርባ በኩል ያለው መንበረ ፀሐይ ነው ማለት ነው። ይሄ ማዶ የምታዩት ቄራ ነው ማለት ነው። እንግዲህ በዚህ ከቄራ ቀጥሎ የምታዩት ደግሞ ይሄ የማረሚያ ቤቱ ግቢ ነው። ይሄ ማዶ የምታዩት ማለት ነው። ይሄ እስኪ ማረሚያ ቤቱ የሚታያችሁ ይሄ ያው እዚህ ጋር ከቤተ ክርስቲያን ወደዛ ማለት ነው። ሆጤ ስቴዲየም ማን ነው? ሆጤ ትምህርት ቤቱ ውስጥ ተማሪዎች ኳስ ሜዳው ላይ እየተጫወቱ ይታዩናል። ከሱ ቀጥሎ ደግሞ የሚገኘው የደሴ ከተማ መብራት ኃይል ነው። ከአዲስ አበባ ቀጥታ የመጣው ዋና ማሰራጫ የደሴ ከተማና የደቡብ ወሎ ዞን መብራት ሰብስቴሽን እዛ ነው ማለት ነው ያለው። የወረዳው ተሰራጭቶ የሚገኘውና ወደ ወልዲያ ወደ መቀሌም ጭምር ከዚህ የሚያልፍ መስመር አለ ማለት ነው። የዋና መስመሩ ይህን ተከትሎ እንግዲህ የምታዩት ላይ ሆጤ ስቴዲየም ይታያችኋል። መናኸሪያ አካባቢ ላይ አካባቢ የቱ ጋር ነው መናኸሪያ? ዞረብኝ እኮ ነው ራሱ ዞረብኝ። መናኸሪያ አካባቢ ጎላ እያደረግሽ ያሳያል። መናኸሪያ አየሁት አንተ ላይ ይታያል። ቆይ ቀረብ ላድርገው ማየው መናኸሪያ አገር ግዛት ከፊት ለፊት ከቢጫ ቢጫዎቹ እንትኖች ህንጻዎች አካባቢ ማለት ነው። አገር ግዛት ያልናችሁ እንግዲህ ያ ማዶ ላይ ስናሳያችሁ የነበረው አገር ግዛት ከመናኸሪያ በላይ ነው። ይሄ ዳመና መስሎ የሚታየው ጫካ ማለት ነው። አሁን ሰዓቱ ወደ ቤተ መንግስቱ ማለት ነው። አሁን ሰዓቱ ወደ 10 ሰዓት አካባቢ ስንት ሰዓት ነው የወጣነው? 3 ሰዓት አካባቢ ይወጣል። 3 ሰዓት ነው የወጣነው። እየዞርን ነው። 3 ሰዓት ነው የወጣነው። 3 ሰዓት አካባቢ 3 ሰዓት የወጣን ያው ሙሉ ቀን ቀርጸናል። ላይ የሚታያችሁ እንግዲህ አራዳ ወደ ታች ከተማው እየገባ እኛም ወደ ታች ወደ ጨለማ ሆኖ የሚታየው በዚህ በኩል በደንብ እየገባ አይደለም እንት ነው እየቀረጽን ያለ ነው። ማዶ ላይ ፀሐዋ በዳመናው በፀሐይ መግቢያ ስለተከለለች ነው። ጦሳይ ሙሉን ይታየናል ማለት ነው። ያም የምታዩት መድኃኔዓለም አካባቢ ቤተክርስቲያን ነው። ማርያም አካባቢ ቤተክርስቲያን የሚታየናል። ባይጠየፍ ከፍ ብሎ ግራና ቀኝ ይታዩናል ማለት ነው። ይሄ እዚህ የምታዩት እንግዲህ በቅርብ ጸበል ስትመጡ ይሄ ቤተክርስቲያን ነው። እዚህ ማዶ ፊት ለፊት ማን ነው ያልከው? ይሄ ማዶ ቤተክርስቲያን ይሄው እዚህ ጋር ማርያም ቤተክርስቲያን። ይሄ የምታዩት ደግሞ እዚህ በቅርቡ አማኑኤል አሬራ ሰፈር ነው። አማኑኤል ነው የታወቀ ጸበል ነው። ይሄ በነገራችን ላይ ደሴ አማኑኤል የሚባለው ጸበል እንትን ይሄ ነው። ሙስሊሙም ክርስቲያኑም ይጸበልበታል እዚህ ቦታ። ይሄ ነው ማለት ነው እንግዲህ አሬራ ማለት ነው። አማኑኤል አሬራ ኮንዶሚኒየም። ሰይጣን ያለባችሁ ነው ቶሎ እና እዚህ ሰይጣናችሁን አስለቅቁ። ይፈውሳል። ቧንቧ ውሃ ይኸው እዚህ ጋር ይኸው ማለት ነው። የቧንቧ ውሃ እንትኑ ይኸው እዚህ ጋር ይሄ መኪና መንገዱ አዲስ እየተሰራ ያለው መኪና መንገድ ያው ይሄን ይመስላል። ጥርት ባለ መልኩ ነው የተሰራው። በጣም የሚያምር መኪና መንገድ ነው። እንግዲህ አሬራ ሰፈራችን ደግሞ ያቲች ናት። አሬራ የምትባለው ሰፈር ማለት ነው። በጣም ምርጥ ሰፈር ናት። ሞቃት ናት። የምታምር ሰፈር ናት ማለት ነው። እንግዲህ ከማን ተራራ ስር ናት ያለችው አሬራ። ደሴን እንግዲህ ለማታውቁ ጫካ ያለ አይመስላችሁም? ተመልከቱት እንግዲህ የማዶ ጫካ
ደሴ ከተማ ውስጥ ነው ማለት ነው ያለው። ይሄ ከከተማው ጫካው የሚበዛ የሚመስልበት ደሴ በነገራችን ላይ ከከተማ ጫካ ነው የሚበዛው። እንደምታዩት አረንጓዴ ዛፍ ያለበት ከተማ ነው ማለት ነው። ደሴ እንደ መጽሐፍ ብትገለጥ የማታልቅ ሚስጥር ናት። የማታውቋት አሁን አወቅናት ስትሉ ደግሞ በሌላ ነገር የራሱ በጣም ነው የገረመኝ። ይሄ ሁሉ አለ ወይ እስከምትሉ ድረስ በሌላ ሰፈር ደግሞ ብትዞሩ ሌላ የምናሳያችሁ ብዙ ታሪክ ይኖራል። እኛ ያሳየናችሁ የደሴ ትንሿን ነው። የደሴ ትንሿን ትንሽ ፓርቷን ነው ያሳየናችሁ። በጣም ትንሽ ፓርቷን ማለት ነውና በጣም ያምራል። እና ይሄ አሬራ ከማንሰራራት ስር ነበረ ማን ነበር? ካዛዋ ገደል ተራራ ስር ናት ያለችው እንትኗ ማለት ነው። አሬራ የምትባለው ሰፈርና ይሄ አማኑኤል ቤተክርስቲያን አዲስ ያዛት። ያው እንግዲህ መንገዳችን ደግሞ በጣም ከባድ ነው መንገዳችን። በነገራችን ላይ እየታዘለች ነው የሚታይ አዝሏታል። እንግዲህ አዝሎ እየሄደ ነው። እኔ ከኋላ ሆኜ ካሜራማን ነኝ ማለት ነው። እንግዲህ እኔ ካሜራማን ነኝ፣ እሱ ልጁን አዝሎ። መንገዱ በጣም ከባድ ነው በነገራችን ላይ። ሱብሃንአላህ ቅርብ ናት ብዬ ነው እንጂ እሱ አይቻልም ብሎ ነበር። ቅርብ ነው። ፈራች እንዴ? መሬት አትያ እንጂ ምን ታዝለ ደግሞ አመልጣለሁ እንደ ትላንት እንዳትወርቀረ ይሄ ተራ እንደላ አሁን በዚህ ሰው ቢወርቅ በቃ ምንም መትረፊያ የለውም። ወላሂ ሱብሃንአላህ በጣም የሚገርም ሰፈር ያት ሄድ እያለች ፈርታ የሚታይ ሄድ እያለች ኧረ በአላህ ወላሂ ሄደ። አሁንና በጣም ነው የሚያምረው ይሄ ሰፈሩ ማሻአላህ። በጣም እርግ ነው፣ ተራራ ነው። በቃ የሆነ በጣም የሚገርም ቦታ ነው። እኔም ቀስ ብዬለት እዚሽ ጋር ያንሸራተተኝ እንደሆነ አስቸጋሪ ነው። እና ውድና የተከበራችሁ የዩቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ይህን ቦታ መጎብኘት ፈልጋለሁ የምትሉ ደግሞ መጎብኘት ለምትፈልጉ በኮሜንት ሃይ በሉኝ። ስልክ ቁጥር እንቀያየርና ስልክ ቁጥሬን እሰጣችኋለሁ፣ አስጎበኛችኋለሁ ማለት ነው። ኢንሻአላህ ቀጣይ ደግሞ በጀማዓ በግሩፕ ሆነን እንትን እንለዋለን ማለት እንቀርጻለን ኢንሻአላህ። ይኸው ተራራዋን ወርደዋል። አሁን ወርደው ታች እየደረሱ ነው እንግዲህ ፈራሽ እንደ እያላት ነው። ገና ብዙ መንገድ አለ እያለ ነው እንግዲህ እያስፈራራኝ ነው እሱ። አትሄጂውም በላይ በደጋው አድርገን እንሂድ በመጣንበት ማለት ነው።